ለአንዳንድ ሰው መመሪያ መቀበል ለምን ዳገት ይሆንበታል ለአንዳንድ ሰው ደግሞ ለምን ይቀለዋል ከተባለ ሁላችንም የፋብሪካ ስራ ውጤት ነን ፋብሪካ ውስጥ እንዴት ተደርገን ነው የተበጃጀ ነው የሚለው ነው መመለስ ያለበት ፋብሪካው ቤተሰብ ነው እያንዳንዱ ልጅ የፋብሪካ ውጤት ነው የተጻፈብን ፕሮግራም የተደረገብን ነገር ነው ኦፕሬቲንግ ሲስተም የሚሆነው ማንንም ሰው የሚቀርብለትን ትዕዛዝ ኦር አቅጣጫ ተቀብሎ እርምጃ ከመውሰዱ በፊት ሶስት ነገሮችን ከግምት ያስገባል ነጭ ነው ጥቁር ነው እዚህ ነው መጀመሪያ ከራሱ አንፃር ነገሩን ተረጉማል ከራሱ ከትዕዛዝ ኮንቴንቱ አንፃር ነገሩን ከዛ ከአዛዡ አንፃር ትዕዛዙን ጥያቄውን ካቀረበው ሰው አንፃር ከኔ ይሻላል አይሻልም ትክክለኛ ሰው ነው ትክክለኛ አይደለም እውነት ይሄ ሰውዬ ይሄን ነገር ሊያዘኝ የሚችልበት አይነት ሌጋልና ሌላ ቁመና ላይ ነው ያለው ወይስ አይደለም አውቶማቲክ ናቸው ቀጥታ አሁን ይሄን አስቤ ከዛ ይሄን አስቤ ሶስቱን አስቤ ሶስቱም ላይ ቲክ ቲክ ሳረግ አሁን ታዘዛለሁ አይደለም አውቶማቲክ ናቸው ፕሮሰስ የሚደረግበት ፍጥነት እኛ እንኳን ለማሰብ ይፈጥንብናል ብሬናችን ማንኛውንም ነገር ማድረግ በሚያስችል ደረጃ በማንኛውም እድሜ ላይ መቃኘት ይችላል ግን በቀላሉ ይቃኛል ማለት ስላልሆነ ዋጋ ያስከፍላል በዛፍ ልንገርሽ ተጣሞ የሚያድግ ከሆነ ከታች ቡቃያ ያያለ የሆነ ጠንካራ ነገር ከጎኑ አርገሽ ካሰርሽው የመጣመም ጅማሬው ከተያያዘበት ጠንካራ ነገር የተነሳ ቋሚ ያደርጋሉ ቀጥ ብሎ ያድጋል early age ስለሆነ ነው early stage ስለሆነ critical window አለ ሁሉም ነገር እግራችን ወራሃ እንዳይሆን ቫይታሚን ዲ ማግኘት ያለብን እድሜ ያለው ልክ ባህሪም እንደዛው ነው ኦቢዲየንስ የሚባለው ነገር ካደግን በኋላ አይደለም necessarily የምናመጣው ካደግን በኋላ painful ነው ዋጋ ያስከፍላል በብዙ መልኩ